እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከተው። የሞሮኮ የአፍሪካ ዋንጫ ትናንትና ተጀምሯል። አስደናቂ የመክፈቻ ስነ ስርዓትን በተመለከትንበት እንግዲህ ትናንትና ሞሮኮ ድል ማድረግ ትችላለች። ኮሞሮስን ነው 2-0 በሆነ ውጤት ያሸነፈችው። አስደናቂ ግብ የተመለከትንበት፣ ምናልባት ከዚህ በኋላ እንደሚቆጠሩ ግቦች ካልሆነ የውድድሩ ምርጥ ጎልም የተመለከትንበት ይመስላል። ከሞላ ጎደል ይህንን ለማለት የሚያስችል አስደናቂ ግብ ነው የተመለከትነው። የሞሮኮ ወሳኝ ድል ነበር፣ ግን ደግሞ የአፍሪካ እግር ኳስ ደረጃው ምን ያህል እንደደረሰ መክፈቻ ያሳየበት ነበር አይደለ? ቢያንስ በዝግጅት ደረጃ ያለው ልህቀት በጣም ከፍ እያለ መጥቷል። እንመልከተው ይህን ጉዳይ። ልክ ነው። ትላንትና የ2025 አፍኮን ጀምሯል። ለሞሮኮ ሜዳ ውስጥም ከሜዳ ውጪም በጣም የተዋጣለት ነበር። ቡድኑ ሜዳ ውስጥ ኮሞሮስን አሸንፏል። ጨዋታው ቀላል አልነበረም፣ ግን አሸንፏል። ምሳ ደግሞ እንዳነሳሹ የሞሮኮን ባህል የአፍሪካን አይደንቲቲ ያሳዩበት በጣም ውብ የሆነ የመክፈቻ ስነስርዓት ነበር በሙላይ አብደላ ስቴዲየም የተደረገው። የሀገሪቱ ምንድነሱ ሮያል ሃይነስ የልዑሉ ወጣቱ ልዑል ሙላይ ኤልሐሰን ስቴዲየም ውስጥ ነበር ወይ ነበሩ። ልጅ ሆኖ ጭምር ነው እንግዲህ የሄዱ ትከሻውን የሚሰሙት እና እዛ ሮያሊቲ ምን ያህል እንደሚከበር የሚያሳይ ነው። እና በስቴዲየም ውስጥ የነበረው ድባብ፣ አምቢያንሱ፣ የመክፈቻው ስነ ስርዓት ሁሉ በጣም 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 የተዋበ ነበር እና ለሞሮኮ ብሔራዊ ቡድን ጨዋታው ሲጀመር የነበረኝ ግምት ብዙ ሩቲን ያዛባል። በነገራችን ልክ እንደዚህ ሲሆን አንደኛ በሜዳቸው ነው ጨዋታቸውን የሚያደርጉት። ኤክስፔክቴሽኑ በጣም ከፍተኛ ነው። ልዑሉ አሉ፣ የፊፋው ፕሬዚደንት አሉ። ሞሮኮ ከረጅም ጊዜ በኋላ ነው የአፍሪካ ዋንጫን ያዘጋጀችው። ለምዕት ዓመት ይህንን ውድድር አላሸነፈችም። የወቅቱ የአፍሪካ ምርጥ ቡድን ነው። በፊፋ ሀገራት ራንኪንግ 11ኛ ነው። ደግሞ ያለፈውን የዓለም ዋንጫ ግማሽ ፍጻሜ ነበሩ። ስለዚህ ብቸኛው የኦቨርዌልሚንግ ፌቨራይት ነው የሚባለው ባይሆንም ግን ከፍተኛ ግምት ወደዚህ ውድድር ሲመጣ አግኝቶ የመጣ ቡድን ነው። እንዳልኩት ግን የመክፈቻው ስነ ስርዓት ከቡድኑ ስነ ልቦና አንጻር ግን ምን ይሆናል ያልኩ ነበር። ለምሳሌ የምታማሙቂበትን ሩቲን ይቀይረዋል። ሜዳው ላይ ስለሆነ የመክፈቻው ስነ ስርዓት የሚደረገው በስቴዲየም ውስጥ ያለው አትሞስፌር ሁሌ ይጠቅማል ማለት አይደለም። አንዳንድ ጊዜ ጫና የሚሆንበት ጊዜ ያለ የሆም ክራውድ አዘጋጅ ስለሆነች እና ቶሎ ወደ ጨዋታው ለመግባት ቸግሯቸው ነበር። ከፍተኛ የፖሴሽን ብልጫ ነበራቸው። ኦልሞስት 80% ገደማ የኳስ ቁጥጥር ብልጫ ነበራቸው። ከኮሞሮስ ጋር ይህንን እንዲያደርጉ እንጠብቃለን። ኮሞሮስ በጣም ጥሩ ቡድን ነው። በባለፈው የአፍሪካ ዋንጫ ማጣሪያ ከሞሮኮም በላይ ሆኖ የጨረሰ ነው። በዓለም ዋንጫው ማጣሪያ ከጋናን እንደዚህ የተናነቀ ቡድን ነው። በጣም ኦርጋናይዝድ የሆነ የተደራጀ አንዳንድ ድንቅ ወጣት ተጫዋቾች ያሉት ቡድን ነው የኮሞሮስ ብሔራዊ ቡድን። ስለዚህ ከቀላል ባላጋራ ጋር የተደረገም ጨዋታ አይደለም። እንዲያው በጣም ገናና ስም ባይሆንም ከሞሮኮ ጋር ሲነጻጸር በቅርብ ጊዜ በአፍሪካ እግር ኳስ ውስጥ ጥሩ ውጤት ካላቸው ቡድኖች መካከል አንደኛው ነው። ስለዚህ ለሪትም ተቸግሮ ነበር። ያው የፍጹም ቅጣት ምቱን መሳት ራሱ ለእኔ የሚነግረኝ የዛን የፕሬሸር መጠን። ፍጹም ቅጣት ምት በተለያየ ምክንያት ልትስቺ ትችላለች። ግብ ጠባቂውን ያዳ ነው መሳትም አይደለም፣ ግን ደካማ የፍጹም ቅጣት ምት ነበር የመታው። በሁለተኛው አጋማሽ ነው ግን ጎሉ የተቆጠረው። አሰልጣኙ እንዳለው እኔ ያ ሁልጊዜም የዋሊድ ሬግራጊን ቡድን ሳይ ያለፈው የ2022 የዓለም ዋንጫ ላይ የነበረው ቡድን የተጫወተው እንደ አንደርዶግ ነው። ፖሴሽን ሙሉ ለሙሉ ለባላጋራ ቡድን ትቶ ለስፔን፣ ለፖርቱጋል፣ ለፈረንሳይ የገጠማቸው ቡድኖች እንደዚህ አይነት የዓለም እግር ኳስ ግዙፎች በመሆናቸው ምክንያት በጥልቅ መከላከል ለ1-0 መጫወት ወይ በመለያ ምት ማሸነፍ ተቀባይነት ያለው ይሆናል። የአፍሪካ ዋንጫን በሀገራቸው በሚያደርጉበት ጊዜ እንደ ኮሞሮስ አይነት ቡድኖችን በሚገጥሙበት ጊዜ ግን በዛ መንገድ አትጫወች። ከፖርቱጋል፣ ከስፔን፣
ፈረንሳይ ጋር በተጫወቱበት መንገድ 80% 75% የኳስ ቁጥጥር ብልጫ ለባላጋራ ቡድን ትተው መጫወት ሊሆን አይችልም። ስለዚህ ለዋሊድ ሬግራጊ ካለፈው ትልቅ ኮምፒቲሽን ይሄኛው የሚለየው ይሄኛውን እንደ ቶፕ ዶግ ነው የምትጫወቱ፣ ጨዋታውን ዶሚኔት ማድረግ አለብሽ። ስለዚህ በአብዛኛው ሞሮኮ በ2022 የዓለም ዋንጫ የባላጋራ ቡድን ላይ ሲከተል የነበረውን ስትራቴጂ ነው አሁን ቡድኖች ሞሮኮ ላይ የሚከተሉት። ስለዚህ ያንን ጥልቅ መከላከል ብሬክዳውን ማድረግ አለብሽ ማለት ነው። እና ደግሞ ቴንሽኑ አለ። በተለይ መጀመሪያ ጨዋታ እንዲህ አይነት ውጥረት ያለው ጨዋታ እንደሚሆን መገመት ይቻላል። ግን የመጀመሪያ ጎል ከተቆጠረ በኋላ በሁለተኛው አጋማሽ የበለጠ ክፍት ሆነ። ሶፊያን ራሂሚ ነበር የመጀመሪያውን ፍጹም ቅጣት ምት ብራሂም ዲያዝ ላይ የተሰራ ጥፋት ነበር። እሱ ነው የፍጹም ቅጣት ምቱን ሳይጠቀም የቀረው። በኋላ ግን ብራሂም ዲያዝ የሪያል ማድሪድ ተጫዋች ነው። ለስፔን የዕድሜ እርከን ቡድኖች ሁሉ ተጫውተዋል። ለስፔን ብሔራዊ ቡድንም ተጠርቶ ጭምር ያውቃል። ነገር ግን ለነገሩ ጥሩ ውሳኔ ይመስለኛል። አሁን እዛ ቦታ ላይ ሌሎች እንደ ላሚን ያማል አይነት ተጫዋቾች ስላሏቸው በስፔን ብሔራዊ ቡድንም ብዙ ላይሰለፍም ላይጠራም ይችላል። ለሞሮኮ ብሔራዊ ቡድን እድሜው ብዙ ሳይሄድ ለመጫወት መወሰኑ የብልህ ውሳኔ ይመስለኛል። የፍጹም ቅጣት ምቱ የተገኘው እሱ ላይ በተሰራ ጥፋት ነው። የጨዋታውን የመጀመሪያ ጎል ያስቆጠረው እርሱ ነው። ግን ምሳ እንዳነሳሽው የአዮብ ኤልካቢ የመቀስ ምት ጎል በአፍሪካ ዋንጫ የመጀመሪያ ጨዋታ የተቆጠረ ጎል ነው። ስለዚህ ከዚህ በኋላ በተቀሩት በርካታ ጨዋታዎች ከዚህ የተሻለ ጎል ማስቆጠር በጣም ከባድ ይመስለኛል። በጣም ድንቅ ጎል ነበር የተቆጠረው እና ግን የመጀመሪያ አጋማሽ ላይ ያ ውጥረት እንደነበር ማስተዋል ትችላለች። ኢላማቸውን የጠበቁ የጎል ሙከራዎችን ስል ያቺ አንድ ኢላማውን የጠበቀች ሙከራ ከ7 ሙከራዎች መካከል ያቺም የፍጹም ቅጣት ምቷ ነች። የፍጹም ቅጣት ምቷ አልተቆጠረችም፣ ግን በስፕሪድሺት በስታቲስቲካ አነጋገር ኢላማውን የጠበቀ ሙከራ ይባላል። ኢላማውን የጠበቀ ስለነበር ወደ ውጭ ስላልመታው እንደዚህ ግን ጫና እንደነበረባቸው ማሰብ ይቻላል። ለሞሮኮ በጣም ትልቅ ውድድር ነው በጠቅላላው። የዛሬ አሁን 2025 ላይ ነው ያለነው። ስለዚህ የዛሬ 3 ዓመት ፖርቱጋልን በዓለም ዋንጫ ሩብ ፍጻሜ ያሸነፉና በታሪካቸው ለመጀመሪያ ጊዜ ግማሽ ፍጻሜ የደረሱ እና ሰዎች ያንን የስኬት ማግኒቲዩድ ለሞሮኮ እግር ኳስ የጥፋት ነጥብ ነው ይላሉ። በቀደም ሳነሳ እንደነበረው ሞሮኮ አሁን በብዙ ውድድሮች በዕድሜ እርከን ቡድኖች፣ በጾታ ውድድሮች፣ በፉትሳል ሳይቀር ስኬታማ እየሆነ ያለ በስፖርት ኢንቨስትመንት በቀደም ሳነሳ እንደነበረው በስፖርት ዲፕሎማሲም ብዙ ርቀት እየሄደ ያለ ሀገር ነው። በውድድሩ ከመጀመሩ በፊት ከጥቂት ቀናት በፊት የአረብ ካፕን አሸንፈው ነበር። በቀደም ዮርዳኖስን አሸንፈው ቺሌ ላይ ከ20 ዓመት በታች ውድድርን አሸንፈዋል። በ17 ዓመት በታች በ2025 በተደረገ ውድድር እስከ ግማሽ ፍጻሜ ድረስ ሄደዋል። ባለፈው ታስታውሽ እንደሆነ በፓሪስ ኦሊምፒክ የሞሮኮ የኦሊምፒክ ቡድን የነሐስ ሜዳሊያ አሸናፊ ነው የነበረው። በፈረንሳይ መሰለኝ በግማሽ ፍጻሜው የተሸነፉት። የሴቶች ብሔራዊ ቡድኑ አሁን በ2023 የሴቶች ዓለም ዋንጫ ላይ ተሳትፏል። ለመጀመሪያ ጊዜ የተሳተፈው። ስለዚህ በእድሜ እርከን ከ17 ዓመት በታች ከ23 ዓመት በታች ግን ደግሞ የዋናው ቡድን ሪዘርቭ የሆነ ተጠባባቂ የሆነው ቡድን የአረብ ካፕ ፊፋ የሚያዘጋጀው ውድድር ነው። ኢንፋንቲኖ ራሳቸው ናቸው ዋንጫውን የሰጡት። በዛ ውድድር ላይ አሸናፊ፣ በሴቶች ውድድር ላይ ተሳታፊ፣ ሌላው ቀርቶ በፉትሳል ውድድር ላይ ሳይቀር የሞሮኮ ብሔራዊ ቡድን የወቅቱ የ3 ጊዜ አፍሪካ ሻምፒዮን ነው። ባለፉት 3 ተከታታይ የዓለም ዋንጫዎች ላይ ተሳትፏል። ባለፉት 2 ውድድሮች ላይ በ2021 ና በ2024 በፉትሳል ሳይቀር ሩብ ፍጻሜ ድረስ ተጉዟል። ከ2012 በፊት በፉትሳል የዓለም ዋንጫ ላይ ተሳትፎ የማያውቅ ነው። ስለዚህ የሞሮኮ እግር ኳስ በጣም በጥሩ ጤንነት ላይ ባለበት ጊዜ ነው ይህ ውድድር እየተደረገ ያለው። ለምሳሌ የዓለም ዋንጫም ላይ እስኪሳተፉ ድረስ ከ2018 ድረስ ያንን የ2022ቱን የዓለም ዋንጫ እንደ ጥፋት ነጥብ ያነሳሁት ቅድም አሁን ያነሳኋቸው ድሎች ከዛ በኋላ የተገኙ ድሎች በመሆናቸው እንጂ 2018 የዓለም ዋንጫ ላይ ሲሳተፉ ረጅም ጊዜ የዓለም ዋንጫ ላይ ሳይሳተፉ ከቆዩ በኋላ ነው። 1998 ላይ ነው ሙስጠፋ ሀጂ የነበሩበት ጊዜ። ከዛ የዓለም ዋንጫ በኋላ ተከታታይ የዓለም ዋንጫዎች ላይ ሳይሳተፉ ቆይተዋል። 2006፣ 10፣ 14 እንደዚህ 3-4 የዓለም ዋንጫዎች አልፈዋቸው 2002፣ 2006፣ 2010፣ 2014 የዓለም ዋንጫዎች አልፈዋቸው 2018 በሩሲያው የዓለም ዋንጫ ላይ ነው የተሳተፉት። ግን በሀገሪቱ እግር ኳስ ላይ ትልቁ ለውጥ የመጣው ትላንትና ስቴዲየም ውስጥ ያየነው ወጣት ልዑል የእሱ አባት ንጉስ መሐመድ 6ኛ የሚባሉት እሳቸው እግር ኳስ በጣም ይወዳሉ እና በአብዛኛው በሞሮኮ ላለው አሁን ያንሰራራ ለመጣው እና የአፍሪካ እግር ኳስን ዶሚኔት ማድረግ ለጀመረው የሞሮኮ እግር ኳስ እኚህ ሰው ናቸው በጣም ትልቁን ክሬዲት የሚወስዱት። መጀመሪያ በጣም ዝነኛ የሆነውን የሙሐመድ ሲስ የሚባለውን ሙሐመድ 6ኛ የሚባለውን
አካዳሚ የመሰረቱት እሳቸው ናቸው። አሁን ብሔራዊ ቡድን ውስጥ ያሉ ብዙ ተጫዋቾች እና ያፋጌርድን ጨምሮ ለማርሴይ የሚጫወተው በቅርብ ጊዜ ለዌስትሃም ከዚ በፊት ለሬን ሲጫወት የምናውቀው ተጫዋች የዛ አካዳሚ ውጤት ነው። ወይም የሆነ ጊዜ እናነሷለን ብለን ነበር፣ ግን አዜዲን ኑናሂ የሚባል አንድ ለዢሮና እየተጫወተ ያለ ተጫዋች አለ። እሱንም የሞሐመድ ሲስ አካዳሚ ነው ያፈር። ብዙ ተጫዋቾች በተለይ ከሞሮኮ የሚወጡት ተጫዋቾች ወደ ትልልቆቹ ክለቦች ከመሄዳቸው በፊት የሚያልፉበት አካዳሚ ነው። እሳቸው ናቸው ይህንን አካዳሚ ያቋቋሙት። ከዛ ደግሞ ፋውዚ ሌክጃ የሚባሉ የሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንትም እንደዚሁ ብዙ የሚደነቁ ናቸው። ከዚህ በፊት ረጅም ጊዜ መንግስት ሰራተኛ የነበሩ የቤርካን የሚባለው ክለብ ፕሬዚደንት ሆነው እየሰሩ እሳቸው ትልቁ የለውጥ ኤጀንት ተብለው የሚደነቁ ናቸው። ሞሮኮ ሁሌም የተሰጥኦ ችግር ያለበት ሀገር አይደለም፣ ግን የኦርጋናይዜሽን የመንግስት ድጋፍ ተሰጥኦን የመለየት ታለንት አይዲ የሚባለው ታለንት አይደንቲፊኬሽን የሚባለው እንደዚህ አይነት ችግር የነበረበት ነው እና ከኚህ ከዋሊድ ሬግራጊ መምጣት በፊት አሁን ካለው አሰልጣኝ ሲጫወት የምናስታውሰው በፈረንሳይ ተወልዶ ያደገ ነው። ከብዙዎቹ ዳያስፖራውያን የሞሮኮ ብሔራዊ ቡድን አባላት መካከል አንደኛው ያሲን ቦኑ የተወለደው በስፔን ነው፣ ግን በካናዳ በአርጀንቲና ምናምን ኖሯል። በሞሮኮ ክለቦች ውስጥ ተጫውቶ አያውቅም። ቅድም ያነሳ ነው ተጫዋች ማን ነው የብራሂም ዲያዝ በስፔን ነው ተወልዶ ያደገው። በማድሪድ አካዳሚ ነበር፣ ወደ ሲቲ ሄደ፣ ወደ ሚላን ሄደ፣ ግን በሞሮኮ ተጫውቶ አያውቅም። ለእነዚህ ሁሉ ተጫዋቾች አዲስ ኤቨንት ነው። እንዲያውም ትላንትና ናያ ፋጌርድ የትላንትናው ጨዋታ የመጀመሪያ አጋማሽ ላይ እንደዛ ቲሚድ ብንሆን የሚገርም አይደለም፣ ለብዙዎቹ ተጫዋቾች በአፍሪካ ዋንጫ መጫወት ራሱ የመጀመሪያ ነው የሚል አስተያየት ሰጥቷል። ለአፍሪካ እግር ኳስም እንግዶች ናቸው። ከኮሞሮስ አይነት ቡድን ጋር ተጫውተው አያውቁም፣ እንደ አውሮፓውያን ተጫዋቾች ልንቆጥራቸው ስለምንችል የሚል አስተያየት ሰጥቷል። ግን ሀርቭ ሬናን ማድነቅ የሚያስፈልግ ይመስለኛል። ሀርቭ ሬና በየሄዱበት ሁሉ የሚሳካላቸው አሰልጣኝ ናቸው። የፈረንሳይ የኦሊምፒክን ቡድን አሰልጥነው ሻምፒዮን አለመሆናቸው ካልሆነ በስተቀር በሳውዲ አረቢያም፣ በዛምቢያም፣ በኮት ደቯርም በሄዱ ሁሉ ስኬታማ የሚሆኑ ናቸው። አሁን እኚህ ሰው ከ2016 ከ2019 ባለው ጊዜ የሞሮኮ ብሔራዊ ቡድን አሰልጣኝ ነበሩ እና ያኔ አንደኛ ለዓለም ዋንጫ አሳለፉት ለ2018 የዓለም ዋንጫ፣ ግን ደግሞ በሌሎች ውድድሮች ላይ በ2017ም በ2019ም በ2021ም 21 እሳቸው ከለቀቁ በኋላ ያለ ውድድር ነው። ግን በጣም በሚያስቆጭ ሁኔታ ነው ቡድኑ እየተሸነፈ ከውድድሮች ውጭ የሆነው እና የአንዳንዶቹ ሀገራት ስኬት የሆነ በድንገት የመጣ ስኬት አይደለም፣ የፕሮሰስ ውጤት ነው። ቅድም ያልኩት አካዳሚ ውስጥ ዩሲፍ ኤኔይስሪ የሚባለውም ተጫዋች እዛው አካዳሚ ውስጥ የነበረ ነው። ለፌነርባቼ የሚጫወተው የቀድሞ የሴቪያ ተጫዋች፣ ሌሎችም ተጫዋቾች አሉ። ሬዳ ታኞቲ የሚባለው ግብ ጠባቂያቸው። እንዲያውም የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ይህንን የሞሐመድ ስድስተኛ አካዳሚን ከዓለም ምርጥ የትሬኒንግና የዝግጅት ማዕከሎች መካከል አንደኛው ዋን ኦፍ ዘ ቤስት ትሬኒንግ ኤንድ ፕሪፓሬሽን ሴንተርስ ኢን ዘ ወርልድ ብለው እኔ ያደነቁት። አሁን በቅርብ ጊዜ የሞሮኮ ከ20 ዓመት በታች ቡድን የዓለም ሻምፒዮን ሲሆንም ሁለቱ ተጫዋቾች ከዚሁ አካዳሚ ውስጥ የወጡ ናቸው። ሆሳም ኤሳዳክና ያሲር ዛቢሪ የሚባሉ ተጫዋቾች ከዚሁ ከሞሐመድ ስድስተኛ አካዳሚ የወጡ ናቸው። ስለዚህ የትሬኒንግ ሲስተሙ ምንም ጥያቄ የለውም፣ ትልቅ ለውጥ አምጥቷል። ከዛ ደግሞ ብዙ ዳያስፖራዎች አሏቸው። ዋሊድ ሬግራጊ ራሱ የፍራንኮ ሞሮካን ነው እንዳልኩት። ለሞሮኮ ብሔራዊ ቡድን 45 ጨዋታ አድርጓል፣ ግን በፓሪስ ነው የተወለደው። ግን ደግሞ ልክ እንደሱ በአውሮፓ በተለያዩ ሀገራት የተወለዱ ተጫዋቾችን ለሞሮኮ መጫወትን ፈልገው እንዲጫወቱ ነው የፈለገው። ለፈረንሳይ ብሔራዊ ቡድን መጫወት የሚችሉ ተጫዋቾችን ሳይቀር፣ ለምሳሌ ኤሊየስ ቤንሴጊር የሞናኮ ተጫዋች ነው፣ ትልቅ ተስፋ ያለው ተጫዋች ነው። ትላንትና ተጠባባቂ ወንበር ላይ ነበር። እንዲያውም ካሜራው እንደዚህ በክሎዝ ሾት አይተሹ እንደሆነ በጣም ስሜታዊ ሆኖ ይታይ ነበር። አሁን ይሄ በቶሎ በቃ ለፈረንሳይ ብሔራዊ ቡድን ለመጫወት እድል የለኝም ብሎ ተስፋ ቆርጦ የተጫወተ ተጫዋች አይደለም። ለአባቶቼ ለእናቶቼ ሀገር ልጫወት ብሎ የወሰነ ተጫዋች ነው። መጫወት ይችል ነበር ለፈረንሳይ ብሔራዊ ቡድን። አንዳንድ በቲየሪ ኦንሪ በዳቪድ ትሬዜጌ ተይዘው የነበሩ የሞናኮ ሪካርዶችን ያሻሻለ በጣም ትልቅ ፖቴንሻል ያለው ተጫዋች ነው። እሱ ብቻ አይደለም፣ አሚን አድሊ፣ ቢላል ኤልካኑስ አይነት ተጫዋቾችም በጥቂት ጊዜ ቢቆዩ ለትልልቆቹ ብሔራዊ ቡድኖች ሊጫወቱ የሚችሉ ተጫዋቾች፣ እነዚህን ተጫዋቾች ለሞሮኮ መጫወት የፈለጉትን እንጂ በትልልቆቹ የአውሮፓ ሀገራት ጥሪ አይደርሰንም ብለው ተስፋ የቆረጡትን ተጫዋቾች አይደለም ሞሮኮ እየጠራች ያለችው። ኢብራሂም ዲያዝም ቢሆን በእርግጥ ለስፔን ብሔራዊ ቡድን እንዲያውም መጨረሻ ላይ ለሞሮኮ ለመጫወት መወሰኑ ከታወቀ በኋላ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላፎይንቴ ጭምር ደውለው እንዳነጋገሩት ፕሮግራም ሁሉ ሰርተን ነበር። ትዝ ይለኛል ፉትቦል ካፌ ላይ ለሞሮኮ ለመጫወት የወሰነበትን ፕሮሰስ በተመለከተ
እና ዋሊድ ሬግራጊ በዚህ በጣም ትልቅ ኢምፓክት ያለው ነው። ምክንያቱም ብዙ ሞሮካውያን በስፔን፣ በፈረንሳይ፣ በቤልጅየም፣ በሆላንድ፣ በጀርመን፣ በጣሊያን አሉ እና ምንም እንኳ ተሰደው ቢኖሩም እነዚህ ከስደተኛ ቤተሰቦች የተወለዱ ቢሆንም ግን በጣም ጠንካራ ሞሮካዊ ስሜት ያላቸው ናቸው ይባላል። አሁን ብራሂም ዲያዝ መቼስ ስፔናዊ ቢሆን ለስፔን ብሔራዊ ቡድን ብዙ ይጫወት ነበር አይደለም። አሁን ደግሞ ካርቫሃልም ዘመን እየተቋጨ ነው። ለረጅም ጊዜ ለአውሮፓ ትልልቅ ክለቦች ለዶርትሙንድ ከሪያል ማድሪድ ከለቀቀ በኋላ ዚዳን ለመጀመሪያ ጊዜ መሰለፍ እድል ሰጥቶት ነበር። በቀደም የአፍሪካ የዓመቱ ኮከብ ተጫዋች ተብሎ የተመረጠበትን ሽልማት ስቴዲየም ውስጥ አልነበረም። ትላንትና ኑሰር መዝራዊ ነው የሞሮኮ ብሔራዊ ቡድን የቀኝ መስመር ተከላካይ ሆኖ ጨዋታውን ያደረገው በዚያ ቦታ። ግን እሱም በማድሪድ ተወልዶ ነው ያደገው እና ሁሌም ስታዩ ግን ያ ሞሮካዊ ማንነት እንዳልቶ መገንዘብ ትችላለች እና ጠንካራ አይደንቲቲ ያለ ይመስለኛል። አሁን አንዳንድ ለጀርመን ብሔራዊ ቡድን የሚጫወቱ ቱርካውያን ላይ ያለ አይነት ለምሳሌ ሜሱት ኦዚል አሁን መጨረሻ ላይ ጭራሽ በቱርክ ነው የሚኖረው። ቱርክ ነው የሚኖረው። የቱርክ የፖለቲካ እንቅስቃሴ ውስጥ ሳይቀር ሲሳተፍ ምናምን ታየዋለች። ከሬሲፕ ታይብ ኤርዶዋን ከሀገሪቱ ፕሬዚደንት ጋር በጣም ቅርብ ነው። የጋብቻውን ሳይቀር እንደ ሚዜ እንዳትዩ ሚዜ አይደሉም፣ እንደ ዊትነስ ደግሞ የሚሉት አለ እነሱ እንደ ምስክር ነገር ነው። እሳቸው ናቸው ያጋቧቸው እና ምን ታያለሽ? ሶስተኛውም አራተኛውም የቱርክ ዲያስፖራ ይሁን ጀርመን ውስጥ ያለ ግን ሌሎቹም ለጀርመን ብሔራዊ ቡድን የሚጫወቱት ሞሮካውያን ተጫዋቾች ያ የሞሮኮ የቱርክ ሄሪቴጅ በቃ ያንን ባህል ጠብቀው እንደቆዩ ቋንቋውን ጠብቀው እንደቆዩ ማየት ትችላለች። ሞሮካውያንም ተጫዋቾች ልክ እንደዛ ናቸው እና አንድ የሚያደርገን ይላል ለዚች ሀገር ያለን የጋራ ፍቅር፣ ለቤተሰባችን እና ለታሪካችን ያለን ፍቅር አንድ ያደርገናል፣ ለኦሪጂናችን ያለን ፍቅር፣ ለምንጫችን ያለን ፍቅር አንድ ያደርገናል የሚል አስተያየት ይሰጣል። ግን ትልቅ ፕሬሸር አለባቸው። ቅድም እንዳልኩት አዘጋጅ ሀገር በተለይ ከ1976 በኋላ ኦልሞስት 50 ዓመት ይህ ውድድር እየተደረገ 50 ዓመት ይሆናታል ሞሮኮ የመጨረሻውን የአፍሪካ ዋንጫ ካነሳች። ይሄ ደግሞ ይዞት የሚመጣው ኤክስፔክቴሽን አለ። ስለዚህ ቡድኑ የስታይል ለውጥ ማድረግ አለበት። እንዳልኩት ካለፈው የዓለም ዋንጫ በተለየ ስታይል ነው የሚጫወተው። አንዳንድ ቡድኖች በእንደዚህ አይነት የስታይሊስቲክ ሽግግር ይቸገራሉ። ሌላ አይነት የቡድን አፕሮች የሚጠይቅ ስለሆነ ቡድኑ የተሰራበት መንገድ አሁን ትላንትና በመጀመሪያ አጋማሽ ቡድኑ የነበረውን ብቃት አሰልጣኙ ሲያብራራ ወደ ኦልድ ሀቢት ተመለስናል፣ ወደ ድሮ ልማዳችን ተመለስን፣ ወደ ፓሲቭ ፖሴሽን ወይም እሱ እንዳለ ወደ ስቴሪል ፖሴሽን፣ ወደ መከነ ፖሴሽን ተመለስን አለ። እኔ ደግሞ ኤቨንቱም ቀላል አይመስለኝም፣ ብዙ ግምት ያገኘ ነው። በእድሜ እርከን ቡድኖች ግን በሚገባ እየተሳካላቸው ስለሆነ ይመስለኛል እንዲህ አይነት ስኬት ውስጥ እያለፉ ያሉት። ስለዚህ አንዳንድ ጊዜ አንድ ረጅም ትውልድ የሚጠይቅበት ጊዜ አለ። ለምሳሌ የሴኔጋል ብሔራዊ ቡድንን ብትወስጂ በ2021 የአፍሪካ ዋንጫን ከማሸነፉ በፊት ነጻነቱን ካገኘበት ከ1960 በኋላ ስንት አስደናቂ ትውልድ አይተናል በሴኔጋል ብሔራዊ ቡድን። ለምሳሌ ብሩኖ ሜትሱ የሚባሉ አሁን በህይወት የሌሉ ፈረንሳይ አሰልጣኝ የቡድኑ አሰልጣኝ በነበሩበት ጊዜ በ2002 ለአፍሪካ ዋንጫ ፍጻሜ ደርሶ በካሜሮን የሚሸነፍ ለዓለም ዋንጫ ፈረንሳይን ጭምር ያሸነፈ ግን ሩብ ፍጻሜ ላይ በቱርክ የተሸነፈ ቡድን የነ ኤልሃጂ ዲዩፍ፣ ሳሊፍ ዲያዮ፣ ካሊሉ ፋዲጋ፣ አሊዩ ሲሴ፣ ቶኒ ሲልቫ፣ ኦንሪ ካማራ አይነት ተጫዋቾች የነበሩት አይነት ቡድን፣ ፌርዲናንድ ኮሊ አይነት ተጫዋቾች የነበሩት ቡድን ያ ወርቃማ ትውልድ አላሸነፍም። ሁሌ ሴኔጋል ሱፐርስታሮችን እናይ ነበር። አንድ ውድድር ስታሸነፍ የሚፈታ የሆነ የተቋጠረ ነገር አለ። ያንን ውድድር ካሸነፉ በኋላ የ2021ን የአፍሪካ ዋንጫ ማለት ነው ከ17 ዓመት በታች አፍኮን፣ ከ20 ዓመት በታች አፍኮን፣ የ2023ቱን ቻንን አሸነፉ። ሞሮኮ አሁን እንደዚህ አይነት ሽግግር ውስጥ ነው ያለችው። አንድ ውድድር ካሸነፈ የአፍሪካ እግር ኳስን ለረጅም ጊዜ ዶሚኔት ማድረግ የሚያስችል ስትራክቸር ያለው ይመስላል እና የአፍሪካ ምርጡ ቡድን የመጀመሪያ ጨዋታ የአፍሪካ በወቅቱ ፎርም የአፍሪካ ምርጡ ቡድን ነው፣ ግን የአፍሪካን እግር ኳስ ዶሚኔት ሊያደርግ የሚችልም ስትራክቸር ያለው ይመስላል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት
አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።